ተደብቀው ስራ ይሰራሉ። መንግስት አዲስ ቁጥጥር ጀምሯል። በድብቅ ስማቸውን ሳያነካኩ የንግድ ድርጅት የሚያቋቁሙ ግለሰቦች ያላቸውን ድርጅት በሚመለከት አዲስ እርምጃ እንደሚወሰድ ተገለጸ። በዚህ መልኩ ድርጅት ያላቸው ግለሰቦች ላይ መንግስት ማዕቀብ የሚጥልበትና ገደቦችን የሚያስቀምጥበት የንብረት ባለቤትነት ህግ ነው ወደ ስራ የሚገባው። ህጉ ሙስና፣ ህገወጥ የገንዘብ ዝውውርና በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስለው የማቅረብ ወንጀሎችን ይከላከላል ቢባልም ግለሰቦችን ለማጥቃት ጥቅም ላይ ሊውል ይችላል በሚል ስጋትም ተፈጥሯል። በኢትዮጵያ ተመዝግበው ከሚንቀሳቀሱ ኩባንያዎች ጀርባ ያሉ ትክክለኛ ባለቤቶችን ወይም ቀጥተኛ ባልሆነ መንገድ የባለቤትነት ድርሻ የያዙ ወይም በንብረት የመጠቀምና ትርፍ የመጋራት መብት ያላቸውን ሰዎች ለመመዝገብ መታቀዱ ተሰማ። የምዝገባ ስርዓቱ ቀጥተኛ ባልሆነ መንገድ ወይም በሶስተኛ ወገን አማካኝነት የባለቤትነት ድርሻ ያላቸውን ወይም ከመጋረጃ ጀርባ ሆነው የኩባንያውን የመጨረሻ ጥቅም ተጋሪ የሆኑ ሰዎችን ለይቶ ለማወቅ የሚያስችልና በዚህም እንደ ሙስና፣ ህገወጥ የገንዘብ ዝውውርና በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ የማቅረብ ወንጀሎችን ለመከላከል ያለመ ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴርን መዝገቡን የማቋቋምና የማስተዳደር ኃላፊነት የሚሰጠው ደንብ እየተዘጋጀ ያለው በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣ አዋጅ መሰረት እንደሆነ ምንጮች ገልጸዋል። አዋጁ በትርጓሜው ተጠቃሚ የሚሆነው ባለቤት ማለት ደንበኛን ወይም አንድን ሂሳብ በፍጹም ባለቤትነት የሚይዝ ወይም የሚቆጣጠር ግለሰብ፣ ግብይት በስሙ የሚካሄድለት ሰው ወይም አንድን በህግ የሰውነት መብት የተሰጠውን አካል ወይም ከህግ የመነጨ አደረጃጀትን ለመቆጣጠር ፍጹም ስልጣን ያለው ሰው መሆኑን ይደነግጋል። የማሻሻያ አዋጁ ይህንን ተጠቃሚ የሚሆነውን ባለቤት መረጃዎች ሰብስቦ መያዝ የሚያስችል መዝገብ የማቋቋምና የማስተዳደር ስልጣን ለንግድና ቀጠናዊ ትስስር ሚኒስቴር የሰጠ ሲሆን መዝገቡም አግባብነት ላላቸው ባለስልጣናት፣ የፋይናንስ ተቋማት እንዲሁም ለተሰየሙ የገንዘብ ነክ ያልሆኑ ንግዶችና የሙያ ዘርፎች ተደራሽ መሆን እንዳለበትም ይገልጻል። የገቢዎች ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴርና በክልል ደረጃ አግባብነት ያላቸው ባለስልጣናት ስለ ተጠቃሚ ባለቤትነት የሚሰበስቡና የሚያዙ መረጃዎችን ሌሎች ስልጣን ያላቸው አካላት በጊዜው ማግኘት የሚችሉበትን ሁኔታ ትክክለኛነትን ለማረጋገጥ በአስተማማኝና ገለልተኛ ምንጮች የተረጋገጠ ስለመሆኑና በህግ የሰውነት መብት የተሰጠው አካል ከፈረሰ በኋላ መረጃው ቢያንስ ለ10 ዓመታት ያህል የሚቆይበትን ሁኔታ ማረጋገጥ እንዳለባቸውም ይደነግጋል። ከዚህ በተጨማሪ በህግ የሰውነት የተሰጣቸው አካላት በሚቋቋሙበት ጊዜ በንግድና ቀጠናዊ ትስስር ሚኒስቴር የሚቋቋመውና የሚተዳደረው የተጠቃሚ ባለቤትነት መረጃን ለማዕከላዊ መዝገብ ቤት ማሳወቅ፣ በሂደት ማንኛውም ለውጥ በተደረገ ጊዜም ለውጡ ከተደረገበት ጊዜ ጀምሮ ባሉት 14 ቀናት ውስጥ ማሳወቅ እንዳለባቸውም በአዋጁ ተደንግጓል። ሚኒስቴሩና ሌሎች አግባብነት ያላቸው ባለስልጣናት መሰረታዊና የተጠቃሚ ባለቤትነት መስፈርቶች መሟላታቸውን ለማረጋገጥ እንዲረዳቸው የምርመራ ኦዲት የመስራት ተገቢ የማስፈጸሚያ እርምጃዎችን የመውሰድ ስልጣን እንዳላቸውም ተጠቅሷል። በአዋጁ ማሻሻያ መሰረት የተጠቃሚ ባለቤትነት የሚመለከቱ የግልጽነት ግዴታዎችን ያለማክበር ሁኔታ ሲኖር ደግሞ ሚኒስቴሩ የገንዘብ ቅጣቶችንና በንግድ እንቅስቃሴዎች ላይ ገደቦችን ጨምሮ ማዕቀብ መጣል የሚችል ሲሆን የሚስጥራዊነት መርህ እንደተጠበቀ ሆኖ አግባብነት ያላቸው ባለስልጣናት የተጠቃሚ ባለቤትነት መረጃ ተደራሽነትን ለውጭ ሀገር ባለስልጣናት ለማመቻቸት የሚያስችሉ ዓለም አቀፍ የትብብር አሰራሮችን የማጠናከር ኃላፊነት እንዳለባቸውም ተገልጿል። በአይኤምኤፍ የሚደገፈው የኢትዮጵያ የ4 ዓመታት የኢኮኖሚ ማሻሻያ ፕሮግራምን አስመልክቶ ዓለም አቀፉ ተቋም በጥር ወር ይፋ ያደረገው 4ኛው ሪፖርት እንደሚጠቁመው ሚኒስቴሩ መዝገቡን ማቋቋምና ማስተዳደር እንዲችል ባለድርሻ አካላትም በአዋጁ የተሰጣቸው ሚናዎች በአግባቡ የሚወጡበትን አሰራር በዝርዝር የሚያመላክት ፍኖተ ካርታ በብሔራዊ የጸረ ገንዘብ ማጠብ ኮሚቴ በኩል እንዲጸድቅ መደረጉን ያስረዳል። የኢኮኖሚ ማሻሻያ ፕሮግራም ውስጥ አንዱ መዋቅራዊ መካከለኛ ግብ መሆኑን የሚያስረዳ ሲሆን ይህም በታቀደለት የጊዜ ገደብ መከናወኑ ተመልክተዋል። የኢትዮጵያ ብሔራዊ ባንክ፣ የፋይናንስ ደህንነት አገልግሎት፣ የፌዴራል ፖሊስ ኮሚሽን፣ ባንኮችና ሌሎች የመንግስትና የዘርፉ ባለድርሻ አካላትን ያካተተው ኮሚቴው ያጸደቀው ይህ ፍኖተ ካርታ የመዝገቡን ምስረታ ለማፋጠን የሚያስችል መሆኑን በተጨማሪም መዝገቡን ለማቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት እስከ ፈረንጆቹ 2026 መጨረሻ ድረስ ይጸድቃል ተብሎ እንደሚጠበቅም ሰነዱ ያትታል። የመዝገብ ምስረታው እንቅስቃሴ ኢትዮጵያ ከምስራቅና ከደቡብ አፍሪካ የጸረ ገንዘብ ማጠብ ቡድን ጋር ለሚደረግላት የጋራ ግምገማ እያደረገችው ያለችው ዝግጅት አካል መሆኑን መዝገቡ መቋቋሙ በአገር አቀፍ ደረጃ የተለዩ ዋና ዋና የፋይናንስ ስጋቶችን ለመቀነስ እንዲሁም ደግሞ ህገወጥ የሀብት ዝውውርን ለመቆጣጠር በሚደረገው ጥረት ውስጥ ከፍተኛ ሚና እንደሚኖረው የአይኤምኤፍ ሰነድ ያስረዳል። አይኤምኤፍ ከዚህ ጋር ተያይዘውም በኢትዮጵያ ቀደም ሲል በነበሩ የጸረ ገንዘብ ማጠብ ህጎች ላይ የታዩ ክፍተቶችን ለመሙላት ሰፊ ማሻሻያዎችን እያደረገች እንደምትገኝ ገልጾ በተለይም በዓለም አቀፉ ግብረ ኃይል የተሰጡ ምክረ ሀሳቦችን መሰረት በማድረግ
በማድረግ በጥሬ ገንዘብ አዘዋዋሪዎች ቁጥጥር፣ በዲጂታል ንብረት አገልግሎት አቅራቢዎች አስተዳደር እንዲሁም በዓለም አቀፍ የህግ ትብብር ረገድ የነበሩ ድክመቶችን ለመቅረፍ የጸረ ገንዘብ ማጠብ ህጉ እንዲሻሻል መደረጉን ገልጿል። የህግ ማሻሻያዎች ኢትዮጵያ በፈረንጆቹ 2026 መጀመሪያ ለሚደረግላት ዓለም አቀፍ የጋራ ግምገማ ዝግጁ እንድትሆን ከማድረጋቸውም በላይ እንደ ዲጂታል ንብረት ያሉ አዳዲስ የፋይናንስ ቴክኖሎጂዎች ለህገወጥ ተግባር እንዳይውሉ ለመከላከል ትልቅ አስተዋጽኦ ይኖራቸዋል ተብሏል። ተቋሙ በሰነዱ እንደገለጸው የኢትዮጵያ መንግስት ባለስልጣናት የፋይናንስ እርምጃ ግብረ ኃይል ለሚያካሂደው የጸረ ገንዘብ ማጠብና ሽብርተኝነትን በገንዘብ የመርዳትን መከላከል ማዕቀፍ የጋራ ግምገማ ዝግጅት እያደረጉ መሆኑን ጠቅሶ በቅርቡ የተከናወኑ ያላቸውን ማሻሻያዎችንም ዘርዝረዋል። በዚህም መሰረት የብሔራዊ ስጋት ዳሰሳ ግኝቶችን ያማከሉ በብሔራዊ የድርጊት መርሃ ግብር ላይ የተደረጉ ማስተካከያዎች በጥሬ ገንዘብ አዘዋዋሪዎች፣ በዲጂታል ንብረት አገልግሎት አቅራቢዎችና በዓለም አቀፍ ትብብር ረገድ ያሉ የምክረ ሀሳብ ክፍተቶችን ለመሙላት በጸረ ገንዘብ ማጠብ ህጉ ላይ የተደረጉ ማሻሻያዎች በገንዘብ ማጠብና ተያያዥ ወንጀሎች ላይ ምርመራ ለማካሄድ በፋይናንስ ደህንነት መረጃ ማዕከልና በህግ አስከባሪ አካላት የጋራ ምርመራ ቡድኖችን ማቋቋም እንደሚገኙበት ተጠቅሷል። ከማሻሻያዎቹ መካከል በስጋት ላይ የተመሰረቱ የቁጥጥር ፍተሻዎች፣ የሪል ስቴት ዘርፉን ለመቆጣጠር የወጡ ህጎችና ከፋይናንስ ተቋማት ውጭ ለሆኑ የንግድ ዘርፎች የተደረጉ የግንዛቤ ማስጨበጫና የሙያ ድጋፎችም ተመላክተዋል። የብሔራዊ የጸረ ገንዘብ ማጠብ ኮሚቴ የተጠቃሚ ባለቤትነትን የሚያረጋግጥ መዝገብ ለማቋቋም የሚያስችል ፍኖተ ካርታ መጽደቁን፣ ይህ ፍኖተ ካርታ መዝገቡን በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት የጸረ ሙስና ስምምነትና መስፈርቶች መሰረት ለማደራጀት የሚያስችሉ የህግ የተቋምና የአሰራር ማሻሻያዎችን ያካተተ እንደሆነና የጋራ ግምገማው በ2026 መጀመሪያ ላይ ይጀምራል ተብሎ እንደሚጠበቅም አይኤምኤፍ አስታውቋል።